ትሰማኛለህ? ተናገር እያልኩ ነው። ተናገር እባካችሁም ኮሜንት ላይ እንግዲህ በእኔ ስም የሚኪ ባልደረባ የሚኪ ቀኝ እጅ ዳኒ እንወዳለን እንድትሉልኝ ፈልጋለሁ። እኔ እየሰነዘርኩ አይደለም እንድትሆይንም ፈልግ። ተሰማኛለህ? ቁጭ በል ወደዛ ቁጭ በል። ውሸት እዚህ ቦታ ላይ ምንም አይሰራም። ወላሂ እንደው የማትወጣው ነገር ውስጥ እየገባ ያለ አንተ ነህ። አንድ ትኩስ እንደውም በጣም አመርቂ የሚባል ፍንጭ አግኝቷል። እኔ እንዲሞት አልፈልግም ነበር። እስር ቤት ውስጥ እንዲበሰብስ ብዙ ዓመት እስር ቤት ወርውረ ነው እንግዲህ እንዲበሰብስ ነበር እቅዳችን። እና ታዲያ እኔ ምን ላድርግ ታዲያ? ምን ና ቁጭ በል ወደዛ ቁጭ ያለ ወደዛ ተናገራለህ። ቁጭ ያለ ወደዛ። የህመም ስሜት አሁን ላይ ምንም የለም። ይሄ ደስ የሚለው ነገር ማለት ነው። ማለት አይቻለሁ ነው እያልከኝ ያለው ቪዲዮውን የሚያየው ስልኬ ውስጥ እንደተላከ ነው። በቴሌግራም በራሴ ቻናል እኮ ሲያስገቡኝ ነው አይደል? እንዴ አንተ ጋርዶች አልገባም። እስቲ አወሳሰብክብን ነው ግልጽ አድርገህ ነገረን። ማለት የማን ቪዲዮ ነው? የምንድን ነው? እኔ እኮ ምን እንደምታወራ እሺ፣ ለፍጹም የላክለትን ቪዲዮ ከየት ነው ያመጣው? ማን ነው ፍጹም? እኔ እንደ ቪዲዮውን ነው እየቀለድክብኝ ነው እንዳለ። ወላሂ እኔ ምንም እየቀለድኩብህ አይደለም፣ እውነቱን ነው እየነገርኩህ ያለው። እሱ ሲሞት እኔም በቦታው ነበርኩ። ብቻ ብዙ ሰው አለ እንደዚህ ረብ ብሏል ምናምን ሰው ሲሞት አለ አይደል? ምናልባት ይኸውልህ፣ ምናልባት አትበለኝ፣ ተናገር በቃ። እኔ አላውቅም። ምን ልትሆን ነው? ልትማታ ነው? ያለበትን ቦታ ረሳ። እኔ የቀለድኩ አይደለም። ይኸውልህ ትሰማኛለህ? ተናገር። ችግር የለም። ቆይ እጅ እንዳይነካ። ይህ ቪዲዮ ለብዙዎች እንዲደርስ ሼር በማድረግ ላይክ በማድረግ እየተባበራችሁን እንድትቆዩ በአክብሮት ተጠይቃለሁ። ማለት እኔ ከሞተ በኋላ እኮ ነው የደረስኩት። እኔ ሰው ብቻ የሆነ ረብ ብሏል፣ ሰው እሱ ወድቋል። ጭራሽ አንተ እኔ ላይ እጅን ሰነዘር። እንደዚህ አይነት ፍቅር እኔ ከዚህ ክሩ አገኛለሁ ብዬ ጭራሽ ጠብቄ ማላቅም። ማለት የታወቀ ነው፣ እርስ በርስ እንተሳሰባለን። ነገር ግን ዚህ ስማች ሲሆን ትንሽ ያስደነግጣል ይመስለኛል። ሰውዬ እውነቱን ንገረኝ እያልኩ ነው። በጣም እያናደድከኝ ነው ያለው። እኔ እኮ እየነገርኩ ነው አይደል? የተቀረጸ ቪዲዮ በአንተ ስልክ እንደሆነ ነው እየነገርኩ ያለሁት። ስልክህን ደግሞ ከአንተ ውጭ የሚጠቀምበት ማንም ሰው እንደሌለ ነው የማውቀው። እኔ ደግሞ ይሄን ያህል ከባድ መሆኑን አላወኩም። ምናልባት እሱ እንዲሰማ የሚለው ነው። እዛ ልንገርህ፣ ተረቴን መልሶ አፌን በዳቦ አብሶ የሚጨምርበት። ሰላም ጤና ይስጥልን ውድ የሚኪ ሾው ቻናል ተመልካቾቻችን እንደምቆያችሁ። እንግዲህ ሚኪ ነኝ። አጠገቤ ደግሞ የእናንተው ጓደኛ የእናንተ ምርጡ ጋዜጠኛ አነፍናፊው ዳኒ ይገኛል። እንግዲህ ዛሬ እንግዲህ ከዳኒ ጋር የተወሰነ ቆይታ እናደርጋለን። እንግዲህ እኛ ለቀረጻ በምንጠቀምበት የእኛ በሆነው ቤት ውስጥ እንግዲህ አንዳንድ ነገሮችን ማውራትም ስላለብን ነው። ውድ ተመልካቾች እንግዲህ ምንድን ነው ያው እኔ ከዳኒ ጎን ነኝ። እንግዲህ አሁን ሰሞኑን እየሰራው ያለው ኬዝ አለ። እንግዲህ የሳሙኤልን ኬዝ ቤተሰቦች እንግዲህ ምንድን ነው የሳሙኤል ኬዝ ዞሮ የኔ ኬዝ ነው። ዳኒ በዚህ አጋጣሚ እንግዲህ በእኔ ምክንያት ነው እዚህ ችግር ውስጥ የገባኸው። የኔን ኬዝ ዳር ለማድረስ እኔ ላይ ጉዳት ያደረሱ እኔን ለማሳገት እኔን ለማስገደል የፈለጉ ሰዎችን ነው እንግዲህ አሁን እያሳደድክ እያያስክ ያለው አንድ በአንድ ማለት ነው። ምንም እንኳን ዋናው ሳሙኤል የተባለው ግለሰብ ወንጀለኛ በቁጥጥር ስር ባይሆንም ሌሎቹን ከስር ተባባሪዎቹን እንግዲህ ከስር በቁጥጥር ስር እየዋልክ ነው። ቤተሰቦች እንግዲህ እኔና ዳኒ አንድ ላይ ነው የምንሰራው። ከጀርባ ሆነን ብዙ ስራዎችን አንድ ላይ ነው የምንሰራው። ምናልባት እኔ ካሜራ ፊት ስለማልታይ ነው እንጂ ብዙ ነገሮችን ሰፖርት እንደራረጋለን፣ እንደጋገፋለን። ቤተሰቦች ዳኒም አሁን ያለበት ሁኔታ መልካም ነው። ምናልባት በሚቀጥሉት 4 እና 5 ቀናቶች እንግዲህ ይህንን ነገርም የሚወረውረው የሚጥለው ይሆናል። አሁን ያለበት የጤና ሁኔታ ጥሩ የሚባል የጤና ሁኔታ ላይ ነው ያለው። ውድ ተመልካቾች እኛም ከጎኑ ነን። እንግዲህ ውድ ቤተሰቦች እናንተም ለምታበረታቱን በጸሎትም ለምታስቡን ተመልካቾች በሙሉ እጅግ እናመሰግናለን። ይህንን ነገር ከዚህ በፊትም ተናግሬያለሁ። ቤተሰቦች እንግዲህ አሁንም መናገር ካለብኝ እናገራለሁ። ውድ ተመልካቾቻችን ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ውድ ቤተሰቦች ይህንን ቪዲዮ ላይክ እያረጋችሁ ብዙ ሰው ጋር እንዲደርስ ደግሞ ሼር አድርጉት። ዳኒ እንዴት ነህ? እስኪ ሰላምታ ስጥና ለተመልካች ስላሉ ነገሮች ብናወራ። እሺ እንግዲህ አመሰግናለሁ ሚኪዬ። ውድ ቤተሰቦች እንደምናችሁ። ያው ዳኒ ነኝ። ሚኪ እንደነገራችሁ ያው አሁን ያለውበት ሁኔታ ከሞላ ጎደል ሙሉ ለሙሉ አገግም ያለው ማለት ይቻላል። ያው የሁኔታዎቹን
ቁስሉንም ቢሆን የመድረቅ ነገር እስኪፈጠር ድረስ ነው ይህንን ነገር እንትን ምለው አድርጌ የምቆየው። ማለት እንደምታዩት እዚህ አካባቢ እጄ ማንቀሳቀስ ይችላል። ይሄ ነገር ቢወጣ ግን ሙሉን ማንቀሳቀስ እንደምችል በጣም እርግጠኛ ነኝ። ምክንያቱም የህመም ስሜት አሁን ላይ ምንም የለም። ይሄ ደስ የሚለው ነገር ማለት ነው። ምናልባት እጄ አሁን ከዚህ ከለመደበት ከዚህ ከሂል ሼፑ ወደ ኖርማል ልክ እንደዚህኛው ይሄ የሞቢሊቲ ሁኔታ እንትን ሲል የሚስተካከል ወደዛ ሲሄድ ትንሽ ካላመመኝ በስተቀር አሁን ላይ እግዚአብሔር ይመስገን በጣም ጤነኛ ነኝ ማለት እችላለሁኝ። እና ለዚህም እንደዚህ እንደሆነም ደግሞ ከጎኔ ለነበራችሁት ላንተም ለመላው የሚኪ ሾው የክሩ አባላት በሙሉ ለመላው የጎጆ ቲዩብ እና ጎጆ ፕላስ አባላት በሙሉ ከልብ ነው የማመሰግነው። ወደ ተመልካቾች እናንተንም ደግሞ ስታደርጉልኝ ለነበረው ለመልካም ምኞታችሁ ስትገልጹልኝ ለነበረው መልካም ምኞታችሁ ስትጸልዩልኝ ለነበረውም ለሁሉም ሰው ለሁሉም አይነት አገልግሎታችሁ ከልብ አመሰግናለሁ። በእናንተ እርዳታ ነው እና እዚህ ቦታ ላይ ያለሁት። ከዚህም በኋላ ደግሞ የማገለግለው ለእናንተው ነው የሚሆነው ማለት እፈልጋለሁኝ። እንግዲህ ሚኪ እስቲ አንዳንድ ነገሮች መነጋገር አለብን ብለኸኛል። እስቲ ምን አይነት ነገሮች እንድንነጋገር ነው አሁን ላይ የፈለግከው? ያው በዋናነት ለተመልካቾች ብዙ ግልጽ ማድረግ ያሉብን ነገሮች አሉ። ቤተሰቦች ከጀርባ ሆነን እንግዲህ እኛ ከካሜራ ጀርባ ሆነን ብዙ ነገር ዳኒን እያገዝነው ነው። ዳኒም እንግዲህ በእኛ በጎጆ ዩቲዩብ ቻናል ላይ ደግሞ እሱም ከካሜራ ጀርባ ሆኖ ብዙ ነገር እያገዘን ነው። ማለት እኔ በግሌ የጀመርኩትም ኬዝ ጉዳዮች ስላሉ ምንድነው በቀረጻ ላይ ላታዩን ትችላላችሁ። አንዳንዴም ደግሞ ዳኒ የሆነ ጥቆማ ደርሶት የሆነ ወንጀለኛ የሆነ ተጠርጣሪን በሚይዝበት ሰዓት እንግዲህ በዛ ሰዓት እኔ ላልገኝ እችላለሁ። እንዳልኳችሁ ዳኒ በቂ ጋርድ ነው። አሁን ከመጪውም ጊዜ ከየትኛውም ጊዜ የበለጠ በቂ ጋርድ ነው አጠገቡ የሚገኙት። አንድም እህታችን አለች። ስለዚህ እህታችን አንዳንድ ኦፊሻል ማድረግ የማልፈልጋቸው ነገሮች ስላሉ ነው እያገዘችው ነው በብዙ ነገር። ውድ ቤተሰቦች ለእኔ እህቴ ማለት ይቻላል። እሷ ልጅ ልኬያት አለው እንግዲህ ብዙ ነገር ዳኒን እያገዘችው ነው ያለችው። እንግዲህ በዚህ አጋጣሚ ዳኒም ቴንኪው የኔን ጉዳይ የኔን ኬዝ እየተከታተልክ ነው። ብዙ ነገር ፊክስ ለማድረግ እየሞከርክ ነው። በጣም አድርጌ ነው ማመሰግነው ዳኒ። ምን እንደምልህ አላቅም። ሌላው መናገር የምፈልገው ነገር ምንድነው በዚህ ሁኔታ ውስጥ ሆነ ያው ማለት ከጎን መሆን ባለብኝ ልክ አልሆንኩ። ለሱ ይቅርታ መጠየቅ ፈልጋለሁ። ወደ ቤተሰቦች ዳኒም ያው ጠንከር ብሎ አረ ይሄ እንደዚህ የሚባልም አይደለም። ማለት ሁላችንም አንዳችን ለአንዳችን አብረን መሆን ባለብን ልክ ነው አሁን ላይ አብረን እየሆነን ያለ ነው። እንደውም ከሚያስፈልገው በላይ ነው ሁሉም ሰው ሁሉንም እየተንከባከበ ያለው ብዬ ነው ማምነው። በእውነት እኔ እንደዚህ አይነት ፍቅር እኔ ከዚህ ክሩ አገኛለሁ ብዬ ጭራሽ ጠብቄ ማላቅም። ማለት የታወቀ ነው እርስ በርስ እንተሳሰባለን። ነገር ግን ዚህ ስማች ሲሆን ትንሽ ያስደነግጣል ይመስለኛል። እና የምር ከልብ ነው ማመሰግነው። በቃ በማንኛውም አይነት መንገድ ከጎኔ ናችሁ እና እንደዚህ ብለህ ድጋሚ እንዳትል። በእውነት እኔ እንትን ልታስቀይመኝ ሁላ ትችላለህ። እንደዚህ አይነት ነገር እንዳትለኝ ነው በቃ ምለ። መልካም ዳኒ፣ በጣም አመሰግናለሁ ላረክልኝ ነገር በሙሉ ከልብ አመሰግናለሁ። ተመልካቾችም እባካችሁም ኮሜንት ላይ እንግዲህ በእኔ ስም የሚኪ ባልደረባ የሚኪ ቀኝ እጅ ዳኒ እንወዳለን እንድትሉልኝ ፈልጋለሁ። ዳኒ ላደረግከው ነገር በሙሉ ለሰጠህን አገልግሎት ከልብ እጅግ አድርገን እናመሰግናለን። ዛሬ ዳኒ አንድ ጉዳይ አለው፣ የጀመረውን ጉዳይ መጨረስ አለበት። እኔም ወደ ጉዳይ መሄድ ያለብኝ ጉዳይ አለ። ልክ ነህ። እንግዲህ ወደ በኋላ ላይ እኔም ሳልፈልግህ አልቀርም። ማለት ኮንታክት አረጋለሁኝ። እኔም አንድ የጀመርኳት ጉዳይ አለች። ያችን ጉዳይ ለተመልካቾችም ማሳወቅ ያለብን ማለት እርግጠኛ ስንሆን ነው አይደለ አንዳንድ ነገሮችን። ስለዚህ ያቺን ጉዳይ አሁን እኔም ወደዛ ሄድና ያለውን ነገር አይተን ድጋሚ ተመልሰን ለተመልካቾቻችን ማሳወቅ ያለብን ነገር እናሳውቃለን። አንተንም ደግሞ ወደዚህ ቦታ መጠራትም ካለብኝ እምጠራህ ይሆናል። ምክንያቱም ልታስፈልገኝ ትችላለህ ዛሬ ሚኪ በደንብ ማለት ነው። ማለት አውቃለሁ አንተም የራስህ ስራ አለህ፣ ግን እኔ አሁን ላይ ልታስፈልገኝ ትችላለህ ብዬ አስቤያለሁ። ካገኘሁት መረጃ አንጻር ትንሽ ጠጠር ያለ ነገር ነውና አብረን
ስራውን ብንሰራ ማለት ኬዙን አብረን ብንይዘው ደስ ይለኛል። እንደዋወላለን እንዲህ ነው አልልም። እኔም ያለውን ነገር አይቼ እየተተካካን ነው ውድ ቤተሰቦች ስራዎችን እየሰራን ያለ ነው። ብንደዋወል ይሻላል። እንደዋወል። ውድ ተመልካቾች እንግዲህ ሚኪ ሾውን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡ። እኔም መሄድ ያለብኝ ቦታ አለ። እንግዲህ ዳኒ ይኸው እንግዲህ መልካም ቀን ዛሬ፣ መልካም ስራ ቸር እንዲገጥም። እንግዲህ አንድ ፕሮግራም በዚህ ሰሞን በዚህ 4 ቀን ውስጥ አንድ ፕሮግራም የማዘጋጀው ፕሮግራም ይኖራል። እንግዲህ እዛ ፕሮግራም ላይ እኔ እናንተ ያላወራናቸውን ነገሮች ደግሞ አጠቃለን እናወራለን። እንዳልኩ 2 ሰዓትም 3 ሰዓትም አይበቃንም። ስለ ተመልካቾቻችንም ለእኛ ስለሚጨነቁ ሰዎችም ለማውራት ኤኒዌይስ አልያዘ ዳኒ። እኔም ወደ ጉዳይ ልሂድ። ውድ ቤተሰቦች እንግዲህ እኔም ወደ ጉዳይ ልሂድ ነው። ዳኒ በቃ እንደዋወላለን፣ እንደሚሆን እናደርጋለን። እሺ መልካም ቻው፣ ሰላም። እሺ እንግዲህ ውድ ቤተሰቦች ከሚኪ ጋር የነበረንን ቆይታ አይታችኋል። አሁን እኔም ሚኪ እንደሄደው ሁሉ እኔም ማረጋገጥ አንዳንድ ደግሞ መድረስ ያለብኝ ቦታዎችና ማድረግ ያለብኝ ትንሽ ማደርጋት አንዳንድ ስራዎች አሉና እነዛ ስራዎች ጋር ሄጄ መለሳለሁኝ። እነዛ ስራዎች ጋር ሄጄ የሚያጋጥመኝን ነገር ከቻልኩኝ ለእናንተ ቀርጬ ካልቻልኩኝ ደግሞ በመሆን ባለበት ማሳየት ባለብኝ መልኩ ለእናንተ ማቀርብላችሁ ይሆናል። እስከዛው ግን ከሚኪ ሾው ጋር አብራችሁ እንድትቆዩ ከኔ ከዳኒ ጋር አብራችሁ እንድትቆዩ ስል በአክብሮት ጠይቃችኋለሁ። እንግዲህ ውድ ቤተሰቦች መድረስ ያለብኝ ቦታ ደርሼ ማድረግ ያለብኝን ነገር አድርጌ ወደ እናንተ ተመልሼ እስከምመጣ እስከዛው አብራችሁኝ ቆዩ። ሰላም ጤና ይስጥልኝ ውድ የሚኪ ሾው ቤተሰቦቻችን እንደምን አላችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ከዚህ በፊት የነበረውን የአቶ ሳሙኤልን ጉዳይ በድጋሚ ይዘን ተመልሰናል። ውድ ቤተሰቦች ከዛ በፊት ስለነበረው ስለ እኔ ጤና ሁኔታ ትንሽ አንዳንድ ነገር ልበላችሁ። እንደምታዩት አሁን ላይ እጄን በስነስርዓት ማንቀሳቀስ እየቻልኩኝ ነው። ያው የሞቢሊቲ ሪዳክሽን ያስፈልግሃል ስለተባልኩኝም ጭምር ነው ይሄን ነገር ማንሳት ያልቻልኩት እንጂ ባነሳው ያን ያክልም የሚጎዳኝ ነገር ያለ አይደለም። እንግዲህ ውድ ቤተሰቦች በዚህም ጉዳይ ከወንድሜ ሚኪም ወንድሜ ታምራተም ከጎኔ አብረው የሆኑ ሲደግፉኝ ሲረዱኝ ነው እስካሁንም የቆዩት እና ለዚህም ደግሞ እና ለነሱ ክሬዲቱን መስጠት እፈልጋለሁ እና ከልብ እንድታመሰግኑልኝ እፈልጋለሁ። ውድ ቤተሰቦች እንግዲህ የአቶ ሳሙኤልን ጉዳይ ከዚህ በፊት የነበረውን እናንተም ያስተዋላችሁት የታዘባችሁት ነገር ነው። ውድ ቤተሰቦች እንግዲህ አቶ ሳሙኤል ተገሏል ወይም ደግሞ አቶ ሳሙኤል ራሱን አጥፍቷል የሚሉ የተለያዩ አይነት መረጃዎች እየደረሱኝ ነበረ የሚገኙት። ምክንያቱም ከዚህ በፊት እንዳያችሁት የአቶ ሳሙኤል ውድ ጓደኛ ወይም ደግሞ የአቶ ሳሙኤል አብሮ አደግ የሚባል ብለንም ልንጠራው የምንችለው አቶ ፍጹም የሚባል ሰው እዚህ ቦታ ላይ አምጥተን ኢንተርቪው እያደረገን ስናነጋገረው ነበረ። በሰዓቱም ደግሞ እኛም በምናገኘው ሰዓት እሱም ተረብሾ ነበረ። ያለውን የተፈጠረውን ነገር ማመን አልቻለም። ምክንያቱም ከማያውቀው ሰው ባልተጠበቀ ሰዓት የማይሆን አይነት መልእክት ነበር የደረሰው። መጀመሪያ ላይ በፎቶ አቶ ሳሙኤል ራሱን እንዳጠፋ ወይም ደግሞ እንደተገደለ የሚያሳይ ፎቶ ነበር የደረሰው። ከዛም ያንን ነገር ለእኛ አሳይቶ እኛም ስለሱ እየጠየቅነው በነበረ ሰዓት በድንገት ደግሞ የሆነ ሜሴጅ ወይም ደግሞ የሆነ መልእክት ገብቶለት የቪዲዮ ኮንተንት ያለው መልእክት ገብቶለት አቶ ሳሙኤል ራሱን አጥፍቶ የሚያሳይበትን ቪዲዮ ነበረ የገባለት እና ትንሽ እኛም ተደናግጠን እሱም ደግሞ ተረብሾ ቪዲዮአችንን ለማቋረጥ ተገደን ነበረ። እንግዲህ ውድ ቤተሰቦች በዚህ ስራ ላይ እንደምታስቡት ቀላል ያልሆነን የማወጣጣት የፍልፈላ ስራ ወንድሜ ሚኪ ከካሜራ ጀርባ ሆኖ የተለያዩ አይነት ድርጊቶችን ሲያደርግ ነበር የቆየውና እንግዲህ ውድ ቤተሰቦች ይህ የአቶ ሳሙኤል መረጃ የተባለ ነገር ወንድሜ ሚኪ እየፈለፈለ በነበረበት ሰዓት ላይ አንድ ትኩስ እንደውም በጣም አመርቂ የሚባል ፍንጭ አግኝቷል። እንግዲህ ውድ ቤተሰቦች ይህ ፍንጭ ቀላል የሚባል አይደለም።
እውነት ለመናገር ይህንን ፍንጭ ለማግኘት የተለያዩ አይነት መንገዶችን የተጠቀመው እንደውም በጣም ሪስኪ የሆነ ሜቶዶችን ተጠቅሞ ነው እንደዚህ አይነት ነገሮችን ሲያደርግ የነበረው። ነገር ግን በስተመጨረሻ ውድ ቤተሰቦች አንድ ሰው ተገኝቷል። ይህ ሰው ምንድን ነው ሲያደርግ የነበረው? ለፍጹም ለተባለው ግለሰብ ቪዲዮዎቹን ሲልክለት የነበረው ፎቶዎቹን ሲልክለት የነበረው ሰው ያ ሰው እንደሆነ ከሚኪ ከሰበሰበው መረጃ ላይ ማግኘት ችለናል። እና ያንን ግለሰብ ወደዚህ አምጥተን ስላለው ነገር እያንዳንዷን ነገር እንዲነግረን እናደርገዋለን፣ እናውጣጣዋለን። እንግዲህ ይህ ነገር ቀልድ አይደለም። ያዝኑድ ቤተሰቦች እንደምታስቡት ልክ እንደሌላው ጊዜ ረጋ ብለን የምናየው የተለያዩ አይነት እሱን የማወጣጫ አይነት መንገዶችን እየተጠቀምን እውነቷ እንዲነግረን እናውጣጣዋለን። እንግዲህ በዚህ ጊዜ አብራችሁን እንድትሆኑ ቸር እንዲገጥመን መልካም ምኞታችሁን ኮሜንት ላይ ግለጹልን። ይህ ቪዲዮ ለብዙዎች እንዲደርስ ሼር በማድረግ ላይክ በማድረግ እየተባበራችሁን እንድትቆዩ በአክብሮት ተጠይቃለሁ። እንግዲህ ውድ ቤተሰቦች ይህ ግለሰብ እዚህ ከጋርዶች ጋር ውጪ በር ላይ ነው ያለው። እኔ ራሴ በእጄ ይዤ አንጠልጥዬ አመጣዋለሁኝ። አብራችሁን ቆዩ። ናግባ እያልኩ ነው። ወደ ውስጥ ትገባና ሁሉንም ነገር ትናገራለህ። እየሰማኝ ነው። ምን የምናርግ ነው የምትሉኝ? ሰማኛለህ? እነማን ናችሁ ብለህ እንድጠይቀኛል። ምንድን ነው የምትለው? አርፈህ ቁጭ ያለ ወደዛ። እኔ ምን አርግ ነው የምትሉኝ? ነው ሰውዬ። እኔ ምን አርግ ነው የምትሉኝ? እንዴ ትናገራታለህ እያልኩ ነው። ያንን ቪዲዮ ከየት አባን የቀረጽከው? ንገረኝ። የማን ቪዲዮ ነው? የምንድን ነው? እኔ እኮ ምን እንደምታወራ። እሺ ለፍጹም የላክለትን ቪዲዮ ከየት ነው ያመጣው? ማን ነው ፍጹም? ማነው ፍጹም? ሰውዬ እየቀለድክብኝ ነው እንዴ ያለው? እኔ እኮ እዚህ ጋር ቀልድ አይደለም የሚያስኩት። እና እኔ እየቀለድኩ ነው እንዴ? ና እዚህ ቁም፣ ወደዚህ እዚህ ጋር ቁም። ምንድነው ውጥሩ ጥር እያልክ ነው? ታውቀዋል አይደለ? የመጣህበትን ቦታ ሰዎቹን አይታችኋል። ወደዛ መልሼ ልካለሁ። እሱን እንደምታውቅና እንደማታውቅ ትነግረኛለህ። የት ልትሄድ ነው? አርፈህ ቁጭ እያልኩ ነው እኮ። እሺ ለፍጹም የላክለትን ቪዲዮ ከእኔ ነው ፍጹም እናታውቀው? እሺ ቪዲዮውን ለምንድን ነው የላክለት? የምን ቪዲዮ? ይሄ ስልክ አንተ አይደለም? ስማኝ፣ ይሄ ስልክ አንተ አይደለም ወይ? ይሄ ስልክ አንተ አይደለም? የኔ አይደለም። ታዲያ ታውቀዋለህ? ሰውዬ እየዋሸኸኝ ነው ያለው። ያዝነህ እኮ ማለት ነው። በዚህ ስልክ ስትጠቀም ነው። ቪዲዮቹን ከየት ነው ያመጣኸው? ንገረኝ። እኔ አላውቀውም። ቪዲዮቹን ከየት ነው ያመጣኸው? ንገረኝ። እኔ አላውቀውም አትበለኝ። አላውቅም አትበለኝ። የምን ቪዲዮ ነው የምታወራው? ስምህ ማን ነው? ንገረኝ። ስምህን ንገረኝ። ቆይ ስለኔ ስም ነው። እኔ እኮ ምን ስምህን ንገረኝ። እኔ የፈለከው ምንድን ነው? እውነቱን እንድትነግረኝ ነው በቃ እኮ። ምንድን ነው የምትፈልገው? እኔ እኮ የማውቀው ነገር የለም። ለፍጹም የላክለትን ቪዲዮ ከየት ነው ያመጣኸው? ንገረኝ። መጀመሪያ ፍጹም ማን ነው? እሺ ከሳሙኤል ጋር ያለ ግንኙነት ምንድን ነው? ንገረኝ። ሳሙኤል ማን ነው? አንተ ሰውዬ እኔ አታናደኝ። እኔ እኮ እያወዛገብክኝ ነው። እኔ የማላውቀው እውነቱን ብቻ ንገረኝ። እዚህ ጋር የምታሽበት ቦታ ላይ አይደለም ያሉት። ትሰማኛለህ? ተናገር እያልኩ ነው። ተናገር። ወጥተህ ትናገራታለህ። ለነገሩ ተው። ትሰማኛለህ? ለአንተ እኔ አላንስም። እሺ ይኸውልህ፣ መስማት የምፈልገውን ነገር ትነግረኛለህ። አለበለዚያ ደግሞ እኔ እናንተ እዚሁ እንጋደላታለን። እየሰማኝ ነው? ከሳሙኤል ጋር ያለ ግንኙነት ምንድን ነው? ሳሙኤል ማን ነው? እኔ እኮ የምትለውን ነገር አላውቀውም አልኩህ አይደል እንዴ? ከእሱ ጋር ስትሰራ አልነበር እንዴ ታዲያ? ከዚህ በፊት ከሳሙኤል ጋር የኔ ስራና የሳሙኤል ስራ ምን አገናኘ? ሲጀመር ሳሙኤል ማን ነው? አንተ ስምህ ማን ነው? ስምህን ንገረኝ። አብዱራህማን። እሺ ስራስ ምንድን ነው? ባጃጅ ሹፌር ነኝ። እና ታዲያ ያንን ቪዲዮ ከየት አምጥተህ ነው ለፍጹም የላክለት? እኔ እኮ ፍጹም የምትለውን ሰውዬ አላውቀውም አልኩህ አይደል? ሰውዬ እኔ አትዋሸኝ እያልኩ ነው። አትዋሸኝ፣ አታንገራግረኝ። እኔን እንዳሳስት አታደርገኝ። እኔ ምንም እያሳሳትኩ አይደለም፣ እውነቱን እየነገርኩህ ነው ያሉት አይደል እንዴ? ታዲያ እኔ ምን አግነው የምትለኝ? እውነቱን ትናገራለህ አትናገርም? እንደዋሽ ነው እንደምትፈልገው? ቪዲዮውን ከየት ነው ያመጣኸው? ስለምትለው ቪዲዮ እኔ አላቅም። እሺ ራሱን ሲያጠፋ ሰው ቀርጻል አልቀረጽክም? ምናልባት አትበለኝ፣ ተናገር በቃ። እኔ አላቅም። ምን ልትሆን ነው? ልትማታ ነው? ያለበትን ቦታ ረሳው እና ታዲያ እኔ ምን ላድርግ ታዲያ? እንዴ ምን ና ቁጭ በል ወደዛ፣ ቁጭ በል ወደዛ። ተናገራለህ፣ ቁጭ በል ወደዛ። ምንድን ነው? እንዴት ቁጭ በል ወደዛ? እንዴት ነው የሚያደርግህ? ሰማኛለህ? ትናገራለህ። ቪዲዮን ከየት ነው ያመጣው? ቪዲዮን ከየት ነው ያመጣው? ስለምትለው ቪዲዮን አላቅልህም። ተናገር። ቪዲዮን ከየት ነው ያመጣው? አላቅልህም። እንደዛ ነው ትናገራለህ አትናገርም? ምኑ ነው የምነግርህ? ቪዲዮን ከየት ነው ያመጣው? እኔ አላውቀውም የምትለውን ቪዲዮ። ከሳሙኤልና ከፍጹም ጋር ያለ ግንኙነት ምንድን ነው? ተናገር። አትንገኝ በቃ። ጭራሽ አንተ እኔ ላይ እጅህን ሰነዘርክ። እኔ ላይ እጅህን ሰነዘርክ። እኔ እየሰነዘርኩብህ አይደለም። እንድትሆኝ ነው የምፈልግ። ተሰማኛለህ? ቁጭ በል ወደዛ። ቁጭ በል አርፈህ ቁጭ በል።
ሰማኛለህ? ትናገራለህ አትናገርም? አሁን እሺ፣ ከሳሙኤልና ከፍጹም ጋር ያለ ግንኙነት ምንድን ነው? ይኸውልህ የኔ አባት እኔ መዋሸት አልፈልግም። እውነቱን ደግሞ እውነቱን ንገረኝ። እሺ ማወቅ የምፈልገው እውነቱ ነው። አታውቃቸውም? እኔ አላውቃቸውም። ቪዲዮም ለማንም አላውቅም። እሺ ውድ ቤተሰቦች እንግዲህ እንደምታዩት ነው። ይሄ ሰውዬ እዚህ ጋር ያለው ሰውዬ እናንተ እንደምታስቡት ንጹህ ሰው አይደለ። እሱም እንደሚናገረው ንጹህ ሰው አይደለ። ያገኘናቸው መረጃዎች እንደሚያመላክቱን ከሆነ ውድ ቤተሰቦች በሳሙኤል ጓደኛ በሳሙኤል የልብ ጓደኛ በፍጹም ስልክ ላይ ሲላኩ የነበሩት ቪዲዮ፣ የፎቶ ማስረጃዎች እንዲሁም ደግሞ የቴሌግራም አካውንት ሲልክበት የነበረው የቴሌግራም አካውንት ከዚህ ሰውዬ ቁጥር ጋር የተገናኘ ነው። መቼም ይህንን ነገር ልትክደኝ አትሞክርም አይደለ? ይህንን የቴሌግራም አካውንት የኔ አይደለም አትለኝም። ለፍጹም ስትልክለት የነበረው ይህንን ነው። እንግዲህ ይህንን አትክደኝም አይደለ? እንዴ ምናልባት ወይ ሀቅ ተደርጎ ይሆናል። እኔ አላውቅም። ሀቅ ተደርጎ አንተ እዚህ ጋር ቆይ፣ ህፃን ነው እንደሚመስልህ ህፃን ያለ ወደ ቤተሰቦች እንግዲህ ከያዘው ስልክ ላይ ነው ይህንን ራሱ ማግኘት የሚቻል ነው። እሱን ከያዝነው በኋላ በፍጹም ስልክ የተላከውን የቴሌግራም አካውንት ላይ ገብተን ፎቶዎችን ካየን በኋላ አካውንቱን በምናጣራበት ጊዜ ያገኘነው አካውንቱ ባለቤት ይህ ሰው እንደሆነ ነው የደረስንበት። ስለዚህ ውድ ቤተሰቦች ይህ ሰውዬ እኛን ያገኟቸውን ሰዎች በሙሉ እያጨበረበረን ያለው። ስለዚህ የምናደርገውን ነገር እናደርጋለን። ከዚህም በፊት አሁን ላይ አላምን ካለ ከዚህም በፊት ስናደርገው እንደነበረ ወደ መጋዘን ልከን ትንሽ እናስመከረውና ያሉትን ነገሮች እንግዲህ አብረን እናያለን ማለት ነው። ስለዚህ አሁን ትናገራለህ አትናገርም? ሁሉንም ነገር እናውቃለን። መጀመሪያ በጸባይ ላናግረህ እየሞከርኩኝ ነው። እኔ እኮ በጸባይ በምናምን አይደለም። እኔ በማላውቀው ነገር አሁን ምን ላድርግ ነው የምትለኝ? አሁንም አላውቅም ነው የምትለው? ምኑን ነው የማውቀው? እሺ እንግዲህ ጥሩ ወደ ቤተሰቦች እንግዲህ እንዳያችሁት ነው። ይህ ሰው አሁንም ቢሆን አላቅም የሚለው ሀሳብ ላይ ነው ያለው። ስለዚህ የምናደርገው ነገር ምንድን ነው? አሁን ላይ በሰላማዊ ሁኔታ ልንጠይቀው እንሞክራለን። ከዚህ የሚወጣበትንም መንገድ እናመቻችለታለን። እሱ ብልጥ ከሆነ የተዘጋጀለትን መንገድ ይጠቀማል። አለበለዛ ግን በዚህ ድርቅን ነው የሚቀጥል ከሆነ ግን የማይወጣበት ጣጣ ውስጥ መውጣት የማይችለው መቅዘፍት ውስጥ ነው የሚገባው። ስለዚህ የኔ ወንድም ስምህን አብዱ ነው አይደል ያልከኝ? አዎ አብዱ ነኝ። እሺ አብዱ እንግዲህ የላከውን ነገር እኛ በማስረጃ ስላረጋገጥን ውሸት እዚህ ቦታ ላይ ምንም አይሰራም። ወላሂ እንደው የማትወጣው ነገር ውስጥ እየገባ ያለ አንተ ነህ። ዝም ብለህ የማንንም የማታውቀውን ሰው የምትደውለው ማለት የማትወጣ ውስጥ ምናምን ምን ማለት ነው? ምን ውስጥ ነው እኔ የማልወጣው? አንተ እኔን የመቀጥቀጥ መብት ማን ይሰጠህ? ስለ መብቱ በኋላ እነግርሃለሁ። ሲጀመር ለአንተ የምነግርበትም ማስረዳበትም ምክንያት የለም። አንተም ልትጠይቀኛቸው ማለት ነው። እኔ ሰው አይደለሁ? ወንጀለኛ ነህ። ትሰማኛለህ? እኔ ወንጀለኛ አይደለሁም። እሺ ይህንን ቴሌግራም አካውንት ከየት ነው ያመጣኸው? ንገረኝ። ነገር የለም በቃ የቴሌግራም አካውንቱ የኔ አይደለም ነው እያልከኝ ያለኸው? እኔ ስማኝ፣ ይኸውልህ የቴሌግራም አካውንቱን እኛ በምንፈትሽበት ሰዓት እኮ ስልክ ቁጥሩ ያንተ፣ ፕሮፋይል ፎቶዎቹ ወደ 20 ነው 10 ምናምን ከ10 ምናምን የሚበልጡ ፎቶዎች ላይ ያንተ ፎቶ ነው ያለው። ዩዘርኔሙ ያንተ፣ ኢቭን ስቶሪዎቹ ሁላ የራስ ናቸው። መቼም ይሄንን ልትዋሸኝ አትችልም አይደለ? የኔ ነው እኮ። እሺ ቆይ እናረጋግጠው ወይ? እኔ እየጠየቅኩ ነው። አሁኑኑ ስልክን አውጥተን እኔ እንግዲህ ካሜራማኖችም ከኋላ ያሉት ጋርዶችም ሁሉም ሰው ያረጋገጠውን ነገር ነው። አሁን ላይ እኔ ልትዋሸኝ አትችልም። ትሰማኛለህ? አይደለም እኔ እኮ ማለት ይኸውልህ እንዳሳዩኝ እኮ የኔ ነው እኮ ዩዘር ኔሙ፣ ግን እኔ አላውቅም። እኔም እንዳንተ ነው። እኔ የማውቀው ነገር የለም። ምን ማለት ነው? በቃ እኔ እንዴት እንደሆነ አላውቅም። እኔ እንደ ቪዲዮ ነው ሰውዬ እየቀለድክብኝ ነው እንዳለ። ወላሂ እኔ ምንም እየቀለድኩብህ አይደለም። እውነቱን ነው እየነገርኩህ ያለው። አንተ ሰውዬ ቆይ ለምንድን ነው ግን እውነቱን የማትናገረው? ተናገር እያልኩ ነው እኮ። እኔ ወላሂ እየዋሸሁ አይደለም። ወላሂ እያልኩ አይደለም። ደግሞ ወላሂ ይላል አንተ። ተናገር። እኔ ምንም አልዋሸሁም። ህፃን ልጅ ነው እንዴ? ቆይ የሚመስል እዚህ ጋር እኔ ምን አድርገውብኝ ነው ምናምን የምትለው? ያንተን አካውንት ከአንተ ውጭ ማንም ሰው ጋር ሊኖር እንደማይችል ነው እኔ እንጃ። ምናልባት እንግዲህ እኔ ተሳፋሪ የሆነ ነገር አድርጎኝ ካልሆነ እኔ ምንም የማውቀው ነገር የለም። ተሳፋሪ ማለት በቃ እኔ ምናልባት ባጃጅ ውስጥ እየሄድኩ እያለ እንደሆነ እኔ ምን ለተሳፋሪዎች ስልክን ትሰጣለህ ማለት ነው? አልሰጥም፣ ግን እንዴት እንደሆነ እኔም ግራ ስለገባኝ ነው። እሺ ስልክ ፓተርን አለው የለው? አለው እንጂ እንዴት የለው? እና ታዲያ ፓተርንን ማን ከየት አውቆ ነው ተሳፋሪ ምናምን? ትሰማኛለህ? እኔ እዚህ ጋር ቀልድ አይደለም የሚያዝኩት። እኔም እየቀለድኩ አይደለም። እኔ ምን ላድርግ? በአንተና በመሰሎች ምክንያት የሰው ህይወት እያለፈ ነው። ትሰማኛለህ እኮ እኔ እየዋሸሁ አይደለም። ተናገራ። ምኑን ልንገርሽ? አሁን እኔ እኮ ነገርኩህ። እኔ ማለት መስሎኝ ነው። እኔ በቃ እንዴት እንደሆነ ምንም የማውቀው ነገር የለም። እንዳንተ ነው ካንተ ጋር። እሺ ቪዲዮቹ የተላኩ ቀን አንተ የት ነበርክ? እኔ ምንም አላስታውስም። ምንም የማውቀው ነገር የለም። እሺ የባጃጅ ስራ ከስንት ሰዓት እስከ ስንት ሰዓት ነው የምትሰራው? ያው ከጧት እስከ ማታ እንሰራለን። ከጧት እስከ ማታ? አዎ እንሰራለን።
እሺ ያ ቪዲዮ የተቀረጸው ግን ወደ ማታ ወደ ሌሊት 8 ሰዓት አካባቢ ነው። ስራ ላይ ነበርኩኝ ነው ግን ያልከኝ? ያው ኮንትራት እንሰራለን። ኮንትራት ከመጣ እንሰራለን እኮ እንዴት አንሰራም? ቪዲዮውን ስቀርጹ ማለት ነው። እኔ ቪዲዮውን አላውቀውም። እኔ ቪዲዮውን አትበለኝ። እኔ ቪዲዮውን እኮ እንዳንተ ተልኩን ያየሁት እንጂ አልነበርኩም ቦታው ላይ ማለት አይቻለሁ ነው እያልከኝ ያለው? ቪዲዮውን የሚያየሁት ስልኬ ውስጥ እንደተላከ ነው። በቴሌግራም በራሴ ቻናል እኮ ሲያስገቡኝ ነው አይደል? እንደ አንተ ጋርዶች እንጂ እኔ በቃ ቪዲዮውን ያየሁት። አይ አሁን እያልክ የነበረው ግን በሰዓቱ ነው። በሰዓቱ አይደለም ምን ያየሁት እኮ። እና መቼ ነው ያየሁት? ሳይሆን ጋርዶቹ እኮ። እሺ ቪዲዮ ላይ ምንድን ነው ያለው? ማለት ቪዲዮ ላይ ምንድን ነው ያለው? አይቼዋለሁ ብላ ያዩት ቪዲዮ ላይ ምን ቪዲዮ እንደተላከ ነው ያሳዩኝ። በስርዓት አላሳዩኝ። አንተ ሰውዬ አሁን አይቼዋለሁ። አሁን ደግሞ በስርዓት አላሳዩኝ። እንደተላከ በኔ ስልክማ እንደተላከ እኮ አሳዩኝ እኮ ቪዲዮ። አንድ ነገር ተናገር፣ 10 ነገር አትቀባጥር። ሰማኛል? አትርበትበትብኝ። እኔ እውነቱን ብቻ ከነገርከኝ ከዚህ በሰላም ለቃለሁ እያልኩ ነው። እኔ እኮ እየነገርኩ እውነቱን ነው እኮ እየነገርኩ ያለው አይደል እንዴ? መጋዘን አስገብቼ እነዛ ጋርዶች እንዲያሹ ትፈልጋለህ? እየጠየቅኩ እኔ ኧረ ባላህ እውነቱን ተናገር። እኔ እየነገርኩ እኮ ተናገራ። ይህንን ቪዲዮ ከየት አምጥተህ ነው የቀረጽከው? እኔ አልቀረጽኩትም። እኔም እንዳንተ። እሺ ለምንድን ነው የላከው ታዲያ? ለፍጹም ለምንድን ነው የላከው? እኔም ግራ ይገባኝ አልኩ እኮ እሱን ነው። አሁንም እኮ ምን ደጋግሜ እሱ ነው። እሺ የፍጹም ስልክ አንተ ስልክ ላይ ምን ይሰራል? እኔ እኮ ፍጹምን ከዛ በፊት አላውቀውም። እኔ ይኸውልህ እዛ ውስጥ ነው ያገኙት። ማን ስልኩን ሴቭ አድርጎ ማን እንደላከው ቪዲዮን እንኳን ማውቀው ነገር የለም። ፍጹም ግን አንድ ሰፈር እንደሆናችሁ ነው የነገረኝ። እኔ አላውቀውም። ፍጹም አንድ ሰፈር እናንተ ሰፈር ያለው ፍጹም እሱ ሊያውቀኝ ይችላል ምናልባት። እኔ አላውቀውም። እንደዛ ነው። አሁንም ይኸውልህ እየዋሸሁ ነው የመሰለህ። ሰማኝ ቆይ ሰማኝ። ይሄን ለፍጹም ቪዲዮን ከላክለት ከአንድ ቀን በፊት ከፍጹም ጋር አብረህ ምሳ በልተሃል። አሁን ሳስታወስከው ፍጹም ማን ነው? ፍጹም እኔ እኮ ያን ሰው ይኸውልህ እኔ የምትለውን እኮ ፍጹም አላውቀውም። እርግጠኛ ነህ? እኔ አላውቀውም። እርግጠኛ ነህ? ፍጹምን አታውቀውም ማለት ያ ቪዲዮ የተላከለት ፍጹም እኔ አላውቀውም እኮ ከአንድ ቀን በፊት እሺ፣ የዛሬ 3 ቀን አካባቢ ከዛሬ ከ3 ቀን በፊት ምሳ ከየሆነ ሰው ጋር በልተሃል አይደለም? ከሰው ጋር ማበላለሁ እንዴት አልበላም? እሺ ያ ሰው ፍጹም ነው። እሱን አታውቀውም? ምናልባት እንግዲህ በስም ስለማላውቀው ይሆናል እንጂ እኮ ጓደኞች በስም የማታውቀው ሰው ጋር አብረህ ነው ምሳ የምትበላው? ለምን በጓደኛ እንበላለን እኮ። የጓደኛ ከአንድ ሰው ጋር ነው የበላኸው ሰውዬ። በቃ አትርበትበትብኝ፣ እውነቱን ተናገር። ስለዚህ አሁን እሺ እሱን ሰው ታውቀዋለህ ወይስ አታውቀውም? ንገረኝ። አውቀዋለሁ፣ አብሮኝ በላና አውቀዋለሁ። ውድ ቤተሰቦች እንግዲህ እኔ አሁን ይህንን ጥያቄ የጠየቅኩት ምንም ነገር ሳላቅ ነው። ይህ ሰው ግን እዚህ ቦታ ላይ አውቀዋለሁ። በመጀመሪያ ፍጹምን አላውቀውም እያለ ነበር። ከማንም ጋር ምሳ አልበላሁም እያለ ነበር። በስተመጨረሻ ግን ምሳ በልቻለሁ አለ። እዚህ ጋር ማየት የሚቻለው ነገር እኔ ከሰው ጋር ይብላ ከማን ጋር ይብላ የማውቀው ነገር የለም። ስፔሲፊክ አንድ ሰው ጠቅሼ ነው ይህንን ራሱ ምሳ በልተሃል ያልኩት። ነገር ግን ለማወዛገብ የጠየቅኩት ጥያቄ ነበር። ይህ ሰውዬ ግን አምኗል። ስለዚህ ምንድን ነው እያደረገ ያለው? እየዋሸን ነው ማለት። ይብላ አይብላ እኛ የምናውቀው ነገር የለም። ስለዚህ ከዚህ ቤት እውነቱን ሳይናገር ንቅንቅ የማይልበት ሁኔታ ላይ ነው አሁን ያለው። ይኸውልህ የኔ ወንድም አሁን ላይ የማትወጣው ጣጣ ውስጥ ነው የገባው። እየዋሸኸኝ እንደሆነ አሁን ከተናገርከኝ ነገር አረጋግጫለሁ። ስለዚህ ስለ አንተ ስለ ማን እንደሆንክ ምን እንደምትሰራ ስለ ቤተሰብህ ስለ ሁሉም ነገር እንድትነግረኝ እፈልጋለሁ። አሁን ላይ እኔ ማነገርኩ እኮ እኔ አውሩ እባላለሁ አልኩህ። ያው የምሰራው ባጃጅ ነው። ስለዚህ በባጃጅ ሰርቼ አድራለሁ። በቃ አለቀ። እሺ ቤተሰብ አለህ የለህም? አለኝ። እንዴት ቤተሰብ አለኝ? እናት አባት ወይስ ሚስት ልጆች ምናምን? ስለዚህ እስቲ ንገረኝ። ማለት እናት አለች። እሺ ልጅ ምናምን የለኝም። ሚስትስ? ሚስትም የለኝም። እኔ ብቻዬን ከእናት ጋር ነው የምትኖረው? አዎ። ኦኬ እሺ ጥሩ ነው። ባጃጅ ስራ የጀመርከው ከምን ያህል ጊዜ በፊት ነበር? እኔ አላስታውሰውም፣ ግን ቆይቷል። ማለት በልጅነትህ ነው ወይስ ትልቅ ከሆንክ በኋላ? ማዘር ገዛችልኝ። በቃ ማዘር በገዛችልኝ ጀምሬ ነው የጀመርኩት። እናትህ ነች ባጃጁን የገዛችልህ? እርግጠኛ ነህ? እርግጠኛ ነህ እናትህ ነች የገዛችልህ? አዎ ማዘር ናት። እንዴ ጥሩ። እሺ ስለዚህ አሁን ከፍጹም ጋር ያለህን ግንኙነት ንገረኝ። ይኸውልህ እኔ ምናምን እንድትለኝ አልፈልግም። እውነቱን ተናገር። ከዚህ እለቅሃለሁ። ወንድሜ አንተ እኮ እየተረዳኝ ወንድሜ አትበለኝ። እኔ አንተ ወንድም አይደለሁም። እኔ ማወራውን ሁሉ ውሸት አታርግብኛ እንዴ። እኔ እውነቱን እያወራሁ ውሸት ነው የሚመስልክ። አንተ ደግሞ እውነት ትናገራለህ እንዴ? ኧረ አንተ እኔ ሁሉ ውሸት ስለመሰለህ ነው እንጂ እኔ እየዋሸሁ አይደለም። ሁሉንም እየነገርኩ ያለው ነው። አንዴ ወደ ቤተሰቦች አንዴ ካሜራማኖቹ ምልክት እየሰጡኝ ነው። አንዴ አግነሱን አውርቻቸው ልመለስ።
ወደ ቤተሰቦች እንግዲህ ከኋላ በዚህ የተጠራሁበት ምክንያት ያው ሚኪም ሊያግዘኝ እየመጣ ነው። ስለዚህ ያለውን ነገር አብረን የምናየው ይሆናል። እንግዲህ አብዱ ነው ስምህን ያልከኝ አይደለ? አዎ። እሺ ምን እያልከኝ ነበር? ቀጥል። እንዴ አንተ እኔ እያወራሁ ያለውን እያመንከኝ አይደለም? ምን አልኩኝ? እኔ የእውነቱን ነው እያወራሁ ያለሁት። እውነቱን ከነገርክኝ የማላምንህ ምንም አይነት ምክንያት የለም እኮ። እያወራሁ ያለሁት እውነቱን ነው። አንተ እያመንከኝ አይደለም እንጂ። እሺ ከሳሙኤል ጋር ያለህ ግንኙነት ምንድን ነው? እኔ ይህን ሳሙኤል የምትለውን ሰውዬ አላውቀውም። ጋርዶቹ ቅድም ቪዲዮን ሲያሳዩ እንዴ ይሄ ሰውዬ ስትል ሰምተውካል? እኔ አላውቀውም። እኔ አላውቀውም አትበለኝ አንተ ሰውዬ። ታዲያ ስነግርህ ካላመንከኝ አሁን እንዴት ነው የምናወራው? እና ታዲያ ይህን ሰውዬ ምናምን ማለት ምን አመጣው ታዲያ? ከመሬት ተነስተህ ነው? እንደ ሀገር ሰው እኩል ታውቆ ትችላለህ፣ ግን ይሆናል ከእሱ ጋር ምን አለ የሚባል ሰው አይደለሁማ። እሺ ቆይ ቪዲዮ የተገኘው ከአንተ ጋላሪ ውስጥ ነው መቼም ከቴሌግራም አካውንት በሌላ ሰው ተልኮ ሴቭ አድርጌው። እኔ ቴሌግራም ላይ ያየሁት እኔ አንተ አየኸው እያልኩ አይደለም። የአንተ ስልክ ጋላሪ ውስጥ ነው፣ በአንተ ስልክ ነው የተቀረጸው እያልኩ ነው። ስለዚህ ምንድን ነው የምትለኝ? እኔ ነገርኩህ። ይኸውልህ እኔ ጋላሪውንም አሁን ያልከኝ ነው አንተ። እኔ ምንም ማውቀውን ይህን ነገር እንዴት እንደሆነ ራሱ ውስብስብ ነው ያለብኝ። እኔ ግራ ነው የገባኝ። እኔ እንዴት እንደተፈጠረ ምንም ማውቀው ነገር የለም። እውነቱን ተናገር። ይኸው እየዋሸሁህ አይደለም እኮ ነው። እውነቱን ንገረኝ። እየነገርኩህ አይደል እውነቱን። እኔም እንደዚህ ውስብስብ ያለብኝ እኮ ለዛ ነው። ቴሌግራም ቻናል ማን ያን የእሱን ፕሮፋይል ራሱ እንዴት እንደሆነ እንዴት እንደተገኘ አላውቅም። ስለአንተ ፕሮፋይል እኮ ነው ያወራሁት። ምንድን ነው አሰሪ ቻናል የእሱ ፕሮፋይል ምናምን እያልክ የምትዘባረቅ? ታዲያ የእሱ ዩዘር ኔምስ እንዴት መጣ? ፍጹም የምትለው ራሱ እኮ ዩዘር ኔሙን አላውቅም። እኔ ያየሁት እዛ ቪዲዮ ተልኮ ነው ያ ሲላክ ሁሉ እኔ እንዴት እንደነበርኩ እኔ ምንም የማውቀው ነገር የለም። ሲጀመር ኮንታክትህ እንደነበረ ነው የፍጹም ስልክ የሚያሳየው እንጂ በዩዘር ኔም አይደለም የተላከው። በእኔ ሴቭ አድርጉት ነው። ታዲያ እኔ እኮ ስልኬን ማን እንደወሰደው እኔ እኮ ይዛኔ ግራ አይገባኝ። ስልክህን ለማንም ትሰጣለህ? ለማንም አልሰጥም፣ ግን የዛኔ እንዴት እንደተፈጠረ እኔ ግራ ስለገባኝ ነው። እኔ እንዴት እንደሆነ እሺ ቪዲዮውን መቼ ነው የቀረጽከው? ንገረኝ። ቪዲዮ የተቀረጸው በአንተ ስልክ እንደሆነ ያውቃለሁ። አሁን ነው እውነቱን ንገረኝ። እና እኔ ነኝ የቀረጽኩት? አንተ ላትሆን ትችላለህ፣ ግን እኔ ማን እንደቀረጸው ጭራሽ እኔ እንደቀረጽኩት አይደለም እኮ አንተ እየተረዳኝ ስላልሆነ ነው። እኔ አሁን ግራ ስለገባኝ እኮ ሰማኛለህ። እኔ እውነቱን ነው መስማት የምፈልገው። ተናገር እያልኩ ነው። የትኛውን እውነት? እኔ እኮ ነገርኩህ አይደል እንዴ? ከዚህ በላይ እኔ መዋሸት አልፈልግም እንዴ። በቃ ባላህ እኔን ተወኝ፣ እኔ ልውጣ እንዴ። እኔ ስራዬን ልስራበት። ሰውዬ እውነቱን ንገረኝ እያልኩ ነው። በጣም እያናደድከኝ ነው ያለው። እኔ እኮ እየነገርኩ ነው አይደል? የተቀረጸ ቪዲዮ በአንተ ስልክ እንደሆነ ነው እየነገርኩ ያለሁት። ስልክህን ደግሞ ከአንተ ውጭ የሚጠቀምበት ማንም ሰው እንደሌለ ነው የማውቀው። እሺ ይኸውልህ፣ በቃ ልቀቀኝና እኔ ልውጣ። ልቀቀኝ ይላል እንዴ? ትሰማኛለህ? ተናገር እያልኩ ነው። እውነቱን ተናገር። ተነስ ወደዛ። ተናገር እውነቱን ተናገር እያልኩ ነው። ተነስ ወደዛ። ተናገር እያልኩ ነው። ና ወደዚህ። ተናገር እውነቱን። ሰማኛል። ካሜራማን ካሜራውን አጥፋልኝ። እውነቱን ከሱ ጋር ነው የምነጋገረው። ካሜራውን አጥፋልኝና እኔ ከሱ ጋር እነጋገር። ሰማኛል። ተናገር እያልኩ ተናገር። እሺ እንግዲህ ውድ ቤተሰቦች ከአብዱ ጋር ትንሽ አጠር ያለች ቆይታ አድርገን ተመልሰናል። ወንድሞቼም ከጀርባ መከር አድርገውት አሁን ትንሽ ጸባይ እየገዛ ይመስላል። እንግዲህ እንደምታዩት ወንድሜ ሚኪም እዚህ ቦታ ላይ ተገኝቷል። ቅድም እንዳልኳችሁ ሊያግዘኝ ነው እዚህ የተገኘውና እስቲ ሚኪ አንዳንድ ነገር በል። ሰላም እንዴት ናችሁ ውድ ተመልካቾች? እንግዲህ በድጋሚ ተመልሻለሁ። እንግዲህ እኔ በአጋጣሚ የራሴን ጉዳይም የራሴን ኬዝም እየሰራው ነው። እንደ አጋጣሚ ሆኖ እግረ መንገዴን መምጣት ስለነበረብኝ ወይም ፍሪ ታይም ስላገኘው ነው። አንዳንድ ነገሮችንም ከአንተ ጋር ማውራት ፈልጋለሁ። ይህም ጉዳይ ይመለከተኛል። እኔ አሁን ላይ እንደ አጋጣሚ ሆኖ ቤተሰቦች እንግዲህ የካፕቴኑን ጉዳይ የምታውቁት ጉዳይ ነው። እንግዲህ እዛ ጉዳይ ላይ እጅም ገብቷል። ያንን ነገር መግፋትም አልችልም፣ መተውም አልችልም። ጉዳዩን ጥግ ድረስ ማድረስ ስለምፈልግ ነው። በዚህ አጋጣሚ እኔ ለዳኒ ኃላፊነት ሰጥቼው ነው ያለውን ነገር በደንብ ነው የሚመለከተኝ። ማለት ከዚህ ነገር ጀርባ ሆኖ እንግዲህ ኦልሬዲ ሳሙኤል መሞቱ ተረጋግጧል። ብዙ ነገሮችን ሲያደርግ የነበረው ሳሙኤል ነው። ያናዳል። እኔ እንዲሞት አልፈልግም ነበር። እስር ቤት ውስጥ እንዲበሰብስ ብዙ ዓመት እስር ቤት ወርውረ ነው እንግዲህ እንዲበሰብስ ነበር እቅዳችን። እኔ በጣም ነው ያዘንኩት ሳሙኤል በመሞቱ። ያው
እንዲቀጣ ነበር የፈለግኩት። እንደ ቲምም ተናደናል። ማዘንም ብቻ አይደለም ንዴትም አለ። ሌላው ደግሞ ቤተሰቦች እንግዲህ ያው እያንዳንዱን ነገር እኔ እዚህ ከዳኒ ጋር እንግዲህ ካሜራ ፊት ባልገኝም ግን እያንዳንዱን ነገር ከስር ከዳኒ ጋር እየተደዋወልን እየተነጋገርን እየተናበብን ነው የምንሰራው። እንግዲህ ያለፉትን ቀናቶች በዚህ ቤት ውስጥ ሲደረጉ የነበሩ ነገሮች ዳኒ የደረሰበትን ደረጃ እያንዳንዱን ነገር ከስር የሚያወጣጣቸውን ሰዎች የሚያገኛቸውን የዓይን እማኝ ሰዎች እያንዳንዱን ነገር የሚተነፍሰውን ትንፋሽ ሳይቀር ሁሉንም ነገር ለእናንተ ግልጽ እያደረገላችሁ ነው። እኛ ከካሜራ ጀርባ ሆነን ይህንን ነገር በደንብ ነው የምናውቀው። ከዳኒ ጋር እየተደዋወልን እገሌ ተጠርጣሪ እንዲህ እገሌ እንዲሆናል እንዲህ ሁሉንም ነገር በደንብ ነው እየተናበብን ተቀናጅተን እየሰራን ያለ ነው። ስለዚህም ግለሰብ በደንብ እያንዳንዱን ያለውን ነገር አውቅ ያለው በመሀልም የመጣሁት አንድ ነገርም ይዤ መጥቻለሁ። ምናልባት ካሜራ ጀርባ ማውራት ያለብን ነገር ይኖራል። አሁን ግን እንግዲህ አንድ ተጠርጣሪ አለ እንደዛ ነው ያልከው። ስለዚህ ይህንን ፊክስ አድርገን ማለት መናገር የሚፈልገውም ነገር አለ እንደተረዳሁት ከሆነ እሱንም ነገር እዚህ ያለውን ነገር ጨራርሰን ከካሜራ ጀርባ አንድን የምነግር ነገር አለ ከዚሁ ኬዝ ጋር ከሳሙኤል ኬዝ ጋር በተመለከተ አንድ ያገኘነው ነገር አለ። ለማንኛውም ሚኪ ይህ ሰው እንደምታስበው አይደለም የምታየው። ይሄ ሰውዬ ቪዲዮ የላኩትን አይደለሁም ያገኘነው የቴሌግራም አካውንት እንግዲህ ፎቶ የሱ ነው፣ ዩዘር ኔሙ የሱ ነው፣ ስልክ ቁጥሩም የሱ ነው፣ ስቶሪዎቹ ምናምን የሱ ናቸው። ቪዲዮ እኛ የደረሰን ቪዲዮ ራሱ በፍጹም ስልክ የተላከው ቪዲዮ ራሱ የተቀረጸው በሱ ስልክ ነው። ነገር ግን እኔ አይደለሁም ስልኬ ተቀብለው ሀክ ተደርጎ ነው ምናምን ነው እያለኝ ያለው እና ብታየው ምንም ሊያምንልኝ አልቻለም። ምንም ማለት ነው። እኔ ግራ ገብቶኛል ሁላ ምን እንደማደርገው። ማለት ሰው እንዴት ነው እጅ ከፍንጅ ተይዞ ራሱ ሊያምን የማይችለው እንደዚህ አይነት ነገር? ማለት የሆነ ወደ መጋዘን አስገብቼ እኮ የተለያዩ ነገሮች እሱ ላይ እንትን ማለት እንችላለን፣ እየቀጠቀጠን እውነቱን እንዲወጣ ማድረግ እንችላለን። ነገር ግን ከዛ በፊት አንዳንድ ነገሮችን የሚናገር ከሆነ ብዬ ነው እስካሁን የሚያቆዩት። አንተም ስትመጣ አንድ ላይ እንድናናገረው እየመጣህ መሆኑን ስሰማ አንድ ላይ እንድናናገረውን በማሰብ ነበረ እስካሁንም እዚህ ቦታ ላይ ያቆየሁት። አሁንም ግን አሻፈረኝ እምቢ የሚል ከሆነ ወደ መጋዘን እንደምልከው ነው ያለው ሁኔታ። እስቲ ምን የምትለው ነገር አለ አንተ? ጊዜ እናቃጥልና አብዱራማን ነው አብዱራማን አይደል? አብዱራማን ያለውን ነገር እያንዳንዱ ነገር ብትናገር ይሻላል፣ ከኛ ጋር ብትተባበርም ይሻላል። ምክንያቱም ይኸውልህ ሳሙኤል በእርግጠኝነት 100% ውድ ቤተሰቦች እኔ መናገር በፈልገው ነገር ሳሙኤል ራሱን አጥፍቶ አይደለም። የሆነ ሴራ አለ፣ የሆነ ድብቅ ሴራ አለ። የዚህ ሴራ አካል ሁናቱን ምንም የምናውቀው ነገር የለም። ግን እኔ አሁን አንድ ነገር ብቻ ነው እየጠየቅኩ ያለሁት። ሳሙኤል ራሱን እያጠፋ መቼስ ራሱ ቪዲዮ ቀርጾ ራሱን እንትን እንዲል አያረግም። አንድ ሰው ራሱን ማጥፋት የፈለገ ሰው ተደብቆ ነው ራሱን ሊያጠፋ የሚችለው። ራሱን አያጠፋም ማለት አልችልም። ወይም ደግሞ ሌላ ሴራ አለ። እስቲ የምታውቀውን ነገር ንገረን አብዱ። ማለት ሁሉም ነገር እኔ ነኝ ያደረኩት። ስልኩን ማለት ቪዲዮ በቃ ቪዲዮውን የቀረጽኩት እኔ ነኝ። ግን እኔ በቃ የማመልጥበት መንገድ እኔ አይደለሁም ብዬ ማሰብ ነበረ። እኔ እዛ ውስጥ እኔ አሁን እንደዚህ ሴራ ኑሮኝ ወይ ደግሞ የሆነ የወንጀል ተባባሪ ለመሆን ምናምን አይደለም ቪዲዮውን የቀረጽኩት። ቆይ አልገባም። እስቲ አወሳሰብክብን ነው ግልጽ አድርገህ ንገረን። ማለት እሱ ሲሞት እኔም በቦታው ነበርኩ። ብቻ ብዙ ሰው አለ እንደዚህ ረብ ብሏል ምናምን ሰው ሲሞት አለ አይደል? አልገባኝም። በቃ ይሆናል አይደል? ያም እሱ ወድቆ እያየ ነው በጣም ብዙ ሰው ቪዲዮ ያነሳል። እኔ ደግሞ እንደማንኛውም ቪዲዮ መቅረጽ ጀመርኩ። ስለ ሞቱ አሁን ይሄ ዝም ብሎ አሁን ለምሳሌ መኪናም ሲገጭ ወይ ደግሞ ሰው የሆነ አደጋ ሲደርስ ምናምን ሰው ዝም ብሎ ቀርጾ የሆነ ፈን የሆነ ነገር ነው ብሎ ቀርጾ ይለቀል አይደል? እንደዛ እኔም ቀረጽኩት። ሲጀመር ደግሞ ሌሊት አይደለም። አንተ ሌሊት ነው ስትል ነበር ቅድም። እኔ ሌሊት ነው ያልኩበት ምክንያት እሱን ለመውጣጣት ከዚህ በፊት ደግሞ እንደዚህ የምንጠቀምበት አይነት መንገድ ነው ያልሆነ ነገር ብያቸው የሚያምኑ ከሆነ እሱንም በፍጹም ጉዳይ ከፍጹም ጋር ምሳ በልተሃል ሌሊት ነው ብዬ ነበረ። ነገር ግን ሌሊት እንዳልሆነ የታወቀ ነው። ቪዲዮም የቀን ላይ ቪዲዮ ነው። ችግር የለም። መች ነው ቪዲዮን የቀረጽነው? ቀን ነው። እኔም ወድቆ አየሁት። ከዛ ቪዲዮ ቀረጽኩት። ሙሉ ግን የተፈጠረው በቦታው የተፈጠረውን ነገር ከመጀመሪያ ጀምሮ ያለውን ነገር ንገረን። ማለት ያው አየው በቃ ካሜራ ላይ ቪዲዮ ላይ እንዳያችሁት ነው።
እሱን አይደለም ያልኩ። መጀመሪያ እንዴት ነው የተፈጠረው? በቦታው ስደርስ ምንድን ነው መጀመሪያ የተፈጠረው ነገር? ቪዲዮ ላይ ያለውን እኮ እኛም ቪዲዮ ላይ አይተናል። ማለት እኔ ከሞተ በኋላ እኮ ነው የደረስኩት። እኔ ሰው ብቻ የሆነ ረብ ብሏል፣ ሰው እሱ ወድቋል። ከዛ እንደዛ ሆኖ ሳይን የሄድኩና ቪዲዮ አነሳውና እንደውም ደም ስላለ ልክ ፌስቡክ ምናምን ሁሉ ስለቀው ፌስቡክ ሁሉ አጠፋብኝ። ከዛ እንደውም ፍጹም እኔ ከፍጹም ጋር ደግሞ ጓደኛ እንደሆኑ አውቃለሁ። ከዛ ጓደኛ እንደሆኑ ስለማውቅ ነው እኮ የታባውቆ ነው ጓደኛ እንደሆኑ ካውቃለሁ ብትለው ከነሱ የእሱ ሪሌሽን ማለት ከነሱ ጋር አብሮ ይሄዳል ምናምን ነው እንጂ ሌላ እንትን እንዳለ ሳሙኤልን ታውቀዋለህ? እኔ አላውቅም። በእንትን ነው እና እንዴት አወቅ? ፍጹም ጓደኛ መሆኑን በምን አወቅ? ማለት ምን መሰላችሁ ይል ሰው አትቀባጥር አይደለም አትቀባጥር። እሺ ይኸውልህ አሁን ትክክለኛና እውነታውን ነገር ነው። ይሄ በቦታው ደረስኩ ምናምን እኔ ባጃጅ ይዤ ነበር እየሄድኩ ያለሁት ተሳፋሪም አሉ። ከዛ ሰው እንትን ሲል ረብ ብሎ ስናየው ሰው ወድቆ ስናይ ወረድንና እኔም ዝም ብዬ ቪዲዮ ማንሳት ጀመርኩ። ከዛ ቪዲዮ ማንሳት ጀመርኩና ዝም ብዬ እንትን በሚዲያ ሁሉ ለቅቄው ነበር፣ ግን አልፈቀደም። የሆነ ደም ምናምን ስላለ ያጠፋብኛል። በቲክቶክም ስለቀው አጥፍብኛል ሁሉ ዝም ብሎ እንትን ስልም በፌስቡክም ስለቀው አጥፍብኛል ሁሉ እና ለፍጹም አካውንት በግሉ ለመላክለት ከዛ ዝም ብዬ ነው በቴሌግራም የላኩለት ለሱ። የፍጹም ምን አካውንት ከየት አወቀው? ምን ማለት ነው? እንደ ፍጹም ምን አውቀዋለሁ እኮ የት ነው የምታውቀው? እዛው አውቀዋለሁ። እንዴት አንድ ሰፈር አይደለም? አሁን ቆይ ጓደኛው እየቀለድክ ነው። ተንበርከክ እየቀለድክ ነው። እኔ እየቀለድኩ አይደለም። ትሰማኛለህ? ተናገር። ችግር የለም። ቆይ እጅ እንዳይነካ ይኸውልህ ስማ። እኔ ምን አድርግ ነው የምትሉኝ? እውነቱን ትናገራለህ ወይስ አትናገርም? እየነገርኳችሁ አይደለም። አሁን እየቀለድክብን ነው። ተናገር እየተባለ እየቀለድኩ አይደለም። ችግር የለም። ይኸውልህ አሁን አንድ ነገር ነው ማወቅ የምፈልገው። ተቀጥረህ ነው? በስንት ብር ነው የተቀጠርከው? ማን የቀጠረኝ? እኔ ራሴ ስራ አለኝ እኮ። ማን ነው ቪዲዮውን እንድትልክ የቀጠረ? እኔ ማንም አልቀጠረኝም። አካውንቱን ከየት ነው ያመጣው? የፍጹም በቃ እኔ ስላለኝ ነው። የት አባውቃው ነው ያለው? ይኸውልህ ሰማኛ አልተግባባንም መሰለኝ። ዙር ይኸውልህ ቀና በል ዲሲ አርገን ነገር ትናገራለህ። ቀና በል ፊትን አሸፍነው ቀና በል ትናገራለህ አትናገርም? ተናገር። አንተ የምታውቀው ነገር ተናገር። ትናገራለህ አትናገርም? ትናገራለህ አትናገርም? ይኸውልህ የአላህን ስም ዝም ብለህ አትጥራ። ቀና በል እጅን ዝቅ አድርገው። ቀና በል ምንም አልሆንክም። እጅን ዝቅ አድርገው እጅን ቀና በል። አንተ ሰው የሚለና ሰው እንዴ? ይኸውልህ ቀና በል አውራ። ተነስ። ማን ይላክ? ማን ነው የላከ? በቃ ማን ነው የከፈለ? ማን ነው የላከ? በቃ የሆነ ሴት ልከኝ ነው። በጣም ጥሩ። ማን ነች እቺ ሴት? በጣም ጥሩ። ምን እንድታረግ ነው የላከች? ቪዲዮውን እንድልከው ነው። ምን ተሸወድክ መሰለህ? ቪዲዮውን ስትልክ ማለት ነው በሌላ የቴሌግራም አካውንት ነበር መላክ የነበረብህ፣ በራስህ አልነበረም። የኛ ባለሙያዎች በቀላሉ ነው ያንተን አድራሻ ያገኙት። እንኳን የቴሌግራም አካውንት ላይ ስልክህና ፎቶ ኖሮ ማለት ነው፣ ፎቶ ሳይኖር ራሱ የአይቲ ባለሙያዎች ስላሉን ችግር የለውም። በደቂቃ ውስጥ ያንተን አድራሻ ማግኘት አያቅታቸውም። እሱን ተሸወዳችሁ። ይህንን ስራ ደግሞ ቀጥታ ለእናትህ ነው የምንናገርልህ። እሱ ነው እናቴ ምንም አታውቅም። እኔም እኮ ፈልጌው አይደለም። በቃ እንደዛ ከሆነ አሁን የምታውቀው ነገር እንዳለ ነገራን። ስለዚህ እቺ ሴትዮ ስላልካት ሴት አካውንቱን ከየት እንዳመጣ ሁሉንም ነገር ተናገር። አሁን ነው በቃ እሷ የኔ ተሳፋሪ ነበረች ማለት በባጃጅ ኮንትራት ምናምን ትደውልልኛለች። ሚኪ ይሄ ሰውዬ እየቀለደ ነው አሁን የሚያለው። ቆይ ችግር የለውም። ምንም እየቀለድኩ አይደለም። ተሳፋሪ ናት። አዎ። ምን ያክል ጊዜ ነው ትውቃችሁ? ረጅም ጊዜ ነው። በቃ በእኔ ነው አሁን ባጃጅ ስትፈልግ ምናምን ኮንትራት ከኔ ጋር የምትወስደው። ባጃጅ አሁን ራይድ ባለበት ጊዜ ስለዚህ እኔ ለሌላ ስራ ፈልጋኝ ሆንም አላውቅም። ሲቀጥል አዲስ አበባ ውስጥ እኮ ባጃጅ አይፈቀድም። እኛ ሰፈር ናች። ኮብል ለኮብል ትችላለህ እንጂ እንዴት አትችልም? ትችላለህ። ይኸው እየሰራን አይደለኝ። ምንድን ነው ልጅቷ? ምንድን ነው አነስተኛ ገቢ ነው ያላት? ኧረ እሷ ባለሀብት ነች። ግን ዝም ብለህ ባለሀብት ከሆነች ታዲያ እንዴት በባጃጅ ትሄዳለህ? እኔ ስለምታውቀኝ ከኔ ጋር ነው ዝም ብለህ ትራንስፖርት። እሺ ችግር የለውም። እነስማ ውሸትን ቀጥል። እሺ
ውሸት መሆኑን እንትን ካላችሁ ለማውራው ውሸት አይደለም እውነት ነው። ቀጥል አንተ ተናገር። በቃ ይኸውልህ አብዱራህማን ማመንና ለማመን የኛ ስራ ነው አይደል? ተናገር። ዋሽው አይደለም እኮ ተናገርሽ። ከዛ ይፍጹም የሚባለውን ሰውዬ ስልክ ሰጠችኝ እንጂ ይፍጹም እንዳልከው እንትን የምትለው ሰውዬ ራሱን ያላቁ ቪዲዮ ላክልህ ብላ። በጣም ጥሩ እሺ። ከዛ ይፍጹም ስልክ ሰጠችኝ፣ ሴቭ አድርጌ በቴሌግራም ላክልህ አለችኝ። በቴሌግራም ላኩት። ሳሙኤልስ ራሱን ያጠፋበት ቦታ ላይ ምን ልሰራ ሄድክስ? በዛማ እንዳማ ባጃጅ እንትን ነኝ አልኩህ እኮ ባጃጅ እኮ ነው የምሰራው። ሳልፍ ይኸውልህ ቀረጽኩት። እሺ ከቀረጽኩት በኋላ እሷ እንደዚህ ያለውን ነገር የሳሙኤል ላይ ነበርክ መሰለኝ ቆማ አይቻለሁ አለችኝ። የሳሙኤል በሞተ ጊዜ አለችኝ። አዎ አልኳት። ስለዚህ ቆይ እስኪ እሱ ነገር እፈልገዋለሁ ምናምን አለችኝ። ከዛ ለመስራት የእሱ ጓደኛ የሆነ ሰው ስላለ በጣም ይፈልገዋል። ስለዚህ ያለውን አደጋ እንዲያየው ስልክ ሰጠህና በቴሌግራም ትልክለታለህ አለችኝ። እኔ ደግሞ ይሄን ያህል ከባድ መሆኑን አላወኩም። ምናልባት እሱ እንዲሰማ የሚለው ነው። ከዛ ልንገርህ ተረቴን መልሶ አፌን በዳቦ አብሶ የሚጨምርበት እሱን ጨምርበት። እኔ እኮ እያወራሁ ውሸት የሚመስላችሁ ነው። እኔ ምን አድርጌ ልንገራችሁ? ትንሽ ደግሞ የተወሰነ ስንቀጠቅጥ ደግሞ እውነቱን መናገር ትጀምራለህ። አሁን በዚህች እንትን ካልክ ማለት ነው። ማነው ስሟ? እኔ ስሟን አላውቅም። ኧረ ተሳፋሪ የሆነ ሰው የሆነ ነገር ላክልኝ ሲል ትልካለህ ማለት ነው። የት ነው ስልኩ? እሱ ጋር ነው ወይስ ጋርዶቹ ጋር ነው? ጋርዶቹ ጋር ነው ያለው። በጣም ጥሩ ይዘልኝ ትመጣለህ። የለም አይደል? ምንም አልያዘም። كفته جوا مسج እሺ የሷ ስልኬቱ ነው። አልተጻጻፋችሁም? አሁን እየመረጥክ ነበር እኮ አለ። ተጻጻፋችኋል አልተጻጻፋችሁም? ስልኳን ያለው እኮ ስልኩ ልካልኛለች። በቴክስት ነው የላከችልህ። እሺ ማን ይባላል ስሙ? ስሟ ማን ይባላል? ብሩክቲ ያዙልኝ። ብሩክቲ ነው ስሟ። ባጃጅ ውስጥ ለውስጥ እንትን ትላለች። ይኸውልህ ትንሽዬ ስህተት ካገኘን ነገርኩ ምን ማድረግ እንዳለብን አሳምረህ ታውቃለህ። አንድ ነገር ላቅርብልህ። ለብቻ እናውራ እንዴ? እየነገርኳችሁ አይደል እንዴ? ለብቻ እናውራ፣ ለየብቻ እናውራ። ማንን ትመርጣለህ? እኔ ባዋራ ይሻላል እሱ? እኔ ወይ ማንንም ይሁን እኔ እኮ ነው ያወራለሁ አይደል እንዴ? አንድ ላይ እናውራ ወይስ እንዴት ይሻላል? አንድ ላይ እንሁን ማለት ለየብቻ ሁለታችንንም ያየህን ይመስለኛል። ማንን ትመርጣለህ? እኔ ማንን እኔ እኮ እየነገርኳችሁ። ካሜራውን እናስጠፋለን እንዴ? ካሜራውን አጥፍተን እናውራ። እኔ ማወራው ነገር የለኝም። ካሜራውን አጥፍተን እናውራ። ምኑን ልንገራችሁ? ይሻው አታስጨንቁኝ። እኔ እየነገርኳችሁ እሱ እያለ ያለው ነገር ካልገባህ እኔ ልንገርህ። የተናገርከው ስም ከአገኘሁት ወይ ደግሞ ላከችልኝ ካልከው ስልክ ጋር ምንም የሚገናኝ ነገር የለውም። ሰውዬ እኛ ህፃን አይደለንም። ችግር የለውም። በቃ እንለቀዋለን። ችግር የለውም። ለማንኛውም ይኸውልህ አሁን ቅድም የተናገርከው ነገር አለ። ምንድን ነው የተናገርከው ነገር? እንግዲህ ሳሙኤል ራሱን ሲያጠፋ የቀረስከውን ቪዲዮ እንግዲህ ለፍጹም ልከለታል። ወንጀል ነው እየሰራ ያለው። ስለዚህ አሁን ይኸውልህ አድምጠኝ። መማታት ምናምን አይደለም። የቅድሙን ቪዲዮ ስታወራ የነበረው እያንዳንዱን ነገር ማለት ነው። እሱን አያይዘን ለህግ ለፖሊስ ማለት ነው። ለፖሊስ ነው። አድምጠኝ፣ ለፖሊስ ነው። ከዛ ምን እናደርጋለን መሰለህ? እኛና አንተ አንገናኝም። ፖሊስ አንተ ላይ ምርመራ ይከፍታል። እኛ ምን ብለን መሰለህ? አቃቤ ህግ ጋር ክስ ምን መሰረተው መቼስ ስለ ህግ ትንሽ ብትሆን እውቀቱ ይኖራል ብዬ አስባለሁ። አስጨርሰኝ። ፖሊስ ጋር እንሄድና ምንድነው ክስ ምን መሰረተው? አድምጠኝ። ፖሊስ ጋር ሄደን ምንድነው የምናወራው? ሳሙኤል የሚባል ግለሰብ ራሱን አጥፍቷል ተብሎ ሞቷል፣ ግን ራሱን አላጠፋም። የምንጠረጥራቸው 2 ሰዎች አሉ። አንተ ደግሞ ቅርብ ነህ። ምርመራ ሲከፈትብህ ደግሞ መቼስ ታስረ ነው። መቼስ ባለ 5 ኮከብ ሆቴል ውስጥ ቁጭ ብላ አይደለም ፖሊስ አንተ ላይ ምርመራ የሚጀምረው። በዛ ላይ በግድያ የተጠረጠረን ሰው ደግሞ የሚገርም አድርገው ነው የሚንከባከቡት እስር ቤት ውስጥ። እሱን ደግሞ ታውቃለህ አይደለ? ስለዚህ ያ ከመሆኑ በፊት ግን መናገር ያለብህ ነገር ካለ ንገረን።
ይኸውልህ ጊዜ አናጥፋ። እንደውላታለን፣ ይደውሉላት። ማን እንደሆነች ያጣሩ በስልክ ቁጥሯ። ማን እንደሆነች ነገርከን። ስም ግን ካልሆነ እማትወጣው ጣጣ ውስጥ ነው የምትገባው። እሱ ነው በቃ ቀጥታ ካንተ ጋር እኔም እሱም አይደለም የምናወራው እንዳለ አሳልፈን ነው የምንሰጠው። እሱን ታውቃለህ። እኔ እኮ አይደለም እኔ አይደለም እንድትል አይደለም። እሺ እኔን ተረዱኝ። እኔ እኮ ቀላል ነገር ነው የመሰለኝ። በቃ ሚኪ አንጨቃጨቅ። እንደዚህ እኔ ያህል እንትን አላልኩማ። አንጨቃጨቅ እንትን እንበል አይደለም። እኔ ቀላል ነገር ነው የመሰለኝ። እኔ እኮ እሱ በቃ ከጠፋ በኋላ ያን ቪዲዮ ብቻ መላክ እኮ ለእኔ ኖርማል ብዬ ነው ያሰብኩት። ሰው አሁን ዝም ብሎ በየሶሻል ሚዲያ ያገኘው ሁሉ ነገር ይለቃል እንዴ? ለምንድን ነው እኔን አከበዳችሁብኝ ታዲያ? ይኸውልህ አልለቀክም አይደለም ያልነው እኛ እኮ ታዲያ ምንድን እኔ እኮ ያየሁትን ነገር አንተ እየቀባጠርክ ነው። እየቀባጠርኩ አይደል? እዛ አንዴ ካሜራው ይጥፋና ስለሷ ባክግራውንድ ቼክ ይደረግ ማለት ነው። አንዴ ካሜራውን አጥፉት። እሺ እንግዲህ ወደ ቤተሰቦች በድጋሚ ተመልሰናል። ወንድሜ ሚኪ ከጀርባ ከካሜራ ባለሙያዎች ጋር ከሌሎች የክሩ አባላቶች ጋር አንዳንድ ስራዎችን እየሰራ ነው ያለው። እኔ ደግሞ እንደጀመርኩት እንግዲህ ከዚህ ከአብዱራማን ከሚባል ሰውዬ ጋር የምናወራውን ነገር እንቀጥላለን ማለት ነው። ያው ካሜራ አጥፍተን ተነጋግረናል፣ ትንሽ ተመካክረናል። እንደሚፈልገው አድርገን የመከርነው። ስለዚህ አሁን እውነቱን ትናገራለህ። ሁሉንም ነገር ሳታስቀር እያንዳንዱ ነገር ተናገር። በቃ ያት እኮ እንግዲህ ያደረገችውን ነገር አየዋል። ከካሜራ ጀርባ ነገርኩ እኮ። አሁንም ንገረኝ። ካሜራ ፊት ለፊት ላይ ትናገራለህ፣ ተናገር። በቃ ያው ስራውን ያሰራችኝ የጸገነት ነች። የጸገነት ናት። ይሄን ሁሉ ስሟ ብሩክቲ ነበር፣ አሁን ደግሞ ጸገነት ሆነ። በቃ ጸገነት ናት። አዋዩ አይደል? ያሳዩ ጸገነት ናት። እኔ ማውቀው ነገር አልነበረም። በቃ በሰዓቱ ምን ማለት ነው ማውቀው ነገር አልነበረም? ካሜራ ቀርጬ ያለው ቀረጽኩ። እሱንም ያደረገችኝ ደግሞ ጸገነት ናት። ጸገነት እንዳደረግ አስገደደችኝ ማለት ሰው ነበረ ምናምን ያልኩ አውቄ ነው። ሰው አልነበረም በሰዓቱ። እሺ ጸገነት የምትባለዋን ሴትዮ ከየት ነው የምታውቃት? ማለት ጸገነት ባጃጇ ማዘር ነው የገዛችልን ብያለሁ። እሺ እዛኔ ስገዛልኝ ግን የ70 ሺህ ብር ብድር ነበረብኝ። 70 ሺህ ብር ብድር ነበረብኝ። ከዛ ያን ብድር ደግሞ በሰዓቱ የከፈለችልኝ የጸገነት ነበረች። ተከፍሎልሃል ብድሩ? አዎ። ከዛ ጸገነት ነበር የከፈለችው። ያን እንትን ካልክ ይህን ካረክልኝ ያን ዳ ምናምን ይህን ቀርጸክ ለመሰጥ ስልክ በቴሌግራም ከላክልኝ ብሩን ተውልሃለሁ ምናምን አለች። ጸገነት እየሰራ ተከፍላት ነበረ ነው ለጸገነት ከፍልሻለሁ ብያት ገና ማለት የባጃጅ ስራ ነው። ያን ያህል ብር አልነበረኝም፣ ግን ከፍልሻለሁ ብያት እያለ ተቀምጡ ነበር ገና ብሩን። እሷም ዝም በላ ማለት አልከፈልኳትም ነበር። እሺ ቀጥል። ከዛ በኋላ እሰጥሻለሁ እያልኳት እያለ ያ በመሀል ያ ነገር ሲፈጠር እኔ ምን እንደምትፈልገውም አላውቅም። ብቻ ራሱን አጥፍቶ ሞቷልና ስለዚህ ይሄን ቪዲዮ ቀርጽክ ላክለት አለችኝና ደወለችልኝ ና ብላ። ሲሄድ እሷ ነች፣ እሱ ደግሞ ራሱን አጥፍቶ ወድቋል። እኔ የምልህ ለምንድን ነው 70 ሺህ ብሩን የከፈለችልህ? በምን ተዋውቃችሁ? መጀመሪያ ማን ተዋውቅ ነበር? በምንድን ነው የምትተዋውቁት? ከጸገነት ጋር የሚያገናኝ ነገር ምንድን ነው? አንድ ሰፈር ነን። ከዛ እንግባባለን፣ እንደ ሰፈር እንደ ጓደኛ እንግባባለን። ከጸገነት ጋር ሌላ ሪሌሽን የለንም፣ ግን ዝም ብለን እንግባባለን። እሺ ከዛ እንደዛ በዛ ሰዓት ደግሞ ይሄን ያህል ብር ጎሎብኝ ስላት እንትን አለች። ብድር ነው ያበደረች። እሺ አበድርኝና እየሰራው ከፍልሻለሁ አልኳት። ባጃጅ ትገዛ። አንተ ነህ ብድሩን የጠየካት? ማዘር ነው የጠየቀቻት፣ ግን ከኔ ጋር ነው ጓደኝነቷ። ከዛ ማዘርን ደግሞ እንደዛ ከሆነማ ጓደኛ ከሆነች ለምን አትጠይቃትም ስትለኝ አረኝ አልጠይቃትም ስላት፣ ከዛ ልጁ እንደዚህ እየሰራ የሚከፍልሽ ይሄን ያህል ብር ነበረኝ ጎሎበት ብትሞይለት ካለሽ አለቻት። አረ ችግር የለውም እየሰራ ይሰጠኛል እንደ አብዱ አይደል ምናምን ብላ። እሺ በአንተ ብር ነው ማለት ነው ባጃጁ የተገዛው? ሌላውን ከ70 ሺህ ብር ውጭ ያለውን ባጃጁ የማዘር ብር ነው። ማዘር እኮ ነች ይሄ ብር ስላለኝ ይሄን ያህል ብር ጎሎብኝ ነው ለሙላለትና ለግዛት። እየቀባጠርክ ነው ታውቀዋል አይደል? አሁንም አይደለም እኮ እየነገርኩ ነው። ይኸውልህ ማዘር ብር ነበራት፣ እኔ ብር አልነበረኝም በሰዓቱ። ከዛ ማዘር ባጃጁ ሲጠይቅ 70 ሺህ ብር ጎደለ፣ የማዘር ብር ማለት ነው። የማዘር ብር በ70 ሺህ ሲጎል ደግሞ በጎኔ የነበረ ሰው ማንም ስለሌለ ጸገነትን ጠይቃት አለች ማዘር። እኔ አልጠይቃትም ስላት፣ ጓደኛዬ ብትሆንም አልጠይቃትም ስላት እሷ ጠይቀቻት። ለአብዱ ይሄን ያህል ብር ጎሎበት ነበረ 70 ሺህ ብር ጎሎብኝ ነበረ ልገዛለት ባጃጅ አስቤ ስጭኝና እሱ እየሰራ ቢሆን ይሰጥሻል አለቻት ማዘር ማለት ነው። ከዛ እሺ ብላ 70 ሺህ ብር ሰጠች፣ ሞላችና ባጃጁን ገዙልኝ ማለት ነው። ስራዋ ምንድን ነው ጸገነት የምትባለዋ ሴት? የእሷ የቢሮ ስራ ነው። እኔ አላውቀውም፣ ግን የቢሮ ስራ ማለት ከመሬት አንስታ 7 ሺህ ብር ገና ለገና እናትህ ሄደው ስለጠየቋት ብቻ 70 ሺህ ብር የሚያክል ብር በአሁን ጊዜ ላይ ትልቅ ታውቃለች።
እንደምሰጣት እኮ ማለት ጓደኛ እንደምትሰጣት እሱ እኔን አይመለከተኝም። እሱ መመለስ አለመመለስ የራስ ጉዳይ ነው። 70 ሺህ ብር ማለት ትልቅ ብር ነው። የቢሮ ሰራተኛ ሆና ኖርማል ገቢ ከሆነ ያላት 70 ሺህ ብር ከየት አምጥታ ነው? እሱንም አላውቅም። ምን አይነት የቢሮ ስራ ነው የምትሰራው? እኔ እንጃ። ብቻ ስራ ቦታ እኛ የምንታወቀው መኖሪያ ቦታው አካባቢ ነው። ብቻ ጠዋት ትሄዳለች፣ ስራ ውላ ትመጣለች። ስራ ቢሮ ላይ እንደምትሰራም ነግራኛለች እሷ ማለት ነው። ከዛ በኋላ ሚዛንም ስትደውልልኝ እንትን ደወለችና ናስኪ አለች። እንደዚህ አቶ ሳሙኤል ሞቷል ያለች ጊዜ ማለት ነው። ከዛ ስለ ራሱን አጥፍቶ ሞቱ ናስኪ የእሱ ጓደኛ የሚሆን ሰው አለና ና ቪዲዮዋን ሰውና ትልክለታለህ ስልኩን እሰጥሃለሁ አለች። ከዛ ሄድኩና ሳነሳ እንዴ ምን ሆኖ ነው ምንድን ነው የሞተው ስላት አይ በቃ እሱ አይመለከትም በምንም ያጥፋ አንተ ስለማይመለከተን እኔ ያዘዝኩን ብቻ አድርግ እኔ ያዝዤ ነው ያካዘዝኩ ውጪ እንዳታረጋለች። እንዴ ቆይ በቦታው ስደርስ ባጃጅ እየነዳው ነው ምናምን። ከዛ ደግሞ ብዙ ሰዎች ነበሩ እነሱም ሲቀርጹ ነበረ ምናምን ያልከው ምንድን ነው? ያ ዝም ብዬ ነው እኔ ማለት ለመውጣት ብዬ ነው መጀመሪያ ሁሉ ማለት አልገባኝም። ማንም ሰው የለም ነበረ በቦታው? ማንም አለ እሷ ብቻ ነበረች። እሷም ደወላልኝ ሄድኩ። እሺ ደወላልኝ በባጃጅ ሄድኩ። ከዛ ቪዲዮ አንሳለ ይሄን ቪዲዮ አንሳና ላከለ ስትል እንደውም እኔ ቦታው ላይ ስደርስ ደነገጥኩ። እሱ ሞቶ ሰው ሞቶ ሳይ መጅብ ሰው ሞቶ ስታይ የማታውቀው ቢሆን ትደነግጣለህ። እሺ ደነገጥኩ። ከዛ ዲ ምንድነው ጸገነት ይሄ ነገር ስላት ምንድነው ምን ሆኖ ነው ምናምን ስላት ራሱን አጥፍቶ ነው አለችኝ። ዲና ለምን ቪዲዮ ቀርጻው ስላት ጓደኛው አለ አስፈላጊ ነው ወይ ስላት ለምን ምናምን እንደዚህ ስላት አንተ አይመለከትም በቃ ያልኩን ብቻ አድርግ ስልክ እሰጥሃለሁ ያልኩን ብቻ አድርግ አለች። እሺ በቦታው ከሰው ውጭ ሌላ ሰው ነበር? አልነበረም። እና እንዴት አንተ ሴት የምትለህን ነገር እንዴት አምነት ልታደርግ ትችላለህ? ማለት ምን ያህል 70 ሺህ ብር ተውላለሁ አለች። 70 ሺህ ብር ተውላለሁ አለች። እሺ ከዛ የምታገኙ ነገር ምንድነው ስላት ማገኙ ነገር የለም። ነገር ግን ሰው ነው ጓደኛው ደግሞ አለ ለጓደኛው ነው የምትልክለት። ስለዚህ ጓደኛው እንዲደርስለት ቢያንስ ሰው እንደሆነ ሰው ነው አለች። እሺ ስለዚህ አንተ ደግሞ ቀረጽና ላክ ስትባል ቀርጸህ በራስህ ስልክ ላክ። በራሴ ስልክ ለሱ ላክ። በሰጠሽኝ ስልክ እኔ አንደኛ ለሱ ጓደኛ ነው አለችኝ፣ ሁለተኛ ደግሞ ብሩንም ተውላለሁ አለችኝ። ስለዚህ የኔ ይሆናል አይደል? እኔ በሰዓቱ እኔ ጥፋት እንደሌለብኝ ነው ራሴን ያሰብኩት። ምክንያቱም ያ ሰው ሞቶን ያገኘሁት እኔ አልገደልኩትም እኮ እጄ የለበትም። እሺ ሞቶን ያገኘሁት ቀረጽኩና ለሱ ላኩለት። እሱም ላክለት ስላለችኝ ነው እንጂ ያኔ አሁን ከዛስ በኋላ ስለዚህ ነገር ለማን ተናግራል? መቼም ዝም ብለህ ነው የተቀመጥከው? ሰው ሞቶ እያየህ ዝም ብለህ ነው የተቀመጥከው? ላኩለት በቃ እሱ ጓደኛው ስለሆነ ጓደኛው ይመጣል ብዬ ዝም ነው ያልኩ። ከዛ እሺ ከዛ ቦታ ከወጣ ከላክ በኋላስ ምንድን ነው ያደረግከው ነገር? እኔ ለሱ በቃ ምንም አላደረኩም። ምክንያቱም ወንጀለኛ ተብዬ ነው የማስበው። መጀመሪያ ብያዝ ደግሞ እኔ እንደ የገደልኩት ቢመስላቸውስ ምናምን ብዬ ፈራው። እሺ ጥሩ ነው እንግዲህ ውድ ቤተሰቦች እንደሰማችሁት ነው። ይህ ሰው በቦታው ድንገት ነው የደረስኩት ብሎ የማይመስሉ ነገሮችን አሁንም ቢሆን ያወራለን። እሱ በነገረን በዚች በትንሽዬ የማታሳምን መረጃ ምክንያት ድምዳሜ ላይ ደርሰን ቁጭ የምንል ሰዎች አይደለንም። ስለዚህ ከዚህ ሰው ጋር እውነቱን እንዲነግረን ወደ መጋዘን ወስደን እናስቀምጠዋለን። ስላላትም ስለ ጸገነት ስለተባለች ምንስት እንግዲህ የምናጣራው ነገር ይኖራል እውነቱን ከሆነ ማለት ነው። አሁን ወደ መጋዘን ሄዳለን። ተነስ ነውጣ ተነስ